አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና ይቅርታ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳን እንድታጸናለን በመካከላችን እንድትገኝልን ስብሰባችን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር ትገልጽልን ቅዱስ መንፈስህን እንድታሳድርብን አገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ንጹሕ አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምሕረት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሚያዝያ 1 ቀን 1998 ዓመተ ምህረት ይህ ሳምንት እንደምታውቁት በሥርዓተ ቤተ ክርስቲያናችን የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን የትንሣኤውን በዓል ያከበርንበት የምናከብርበት መታሰቢያውን የምናደርግበት ሳምንት ነው። በበዓላት ስርዓት አንድ በዓል የሚታሰበው ለአንድ ቀን ነው። ግን በተለየ ሁኔታ የሚታሰቡ ዕለታት የሚታሰቡ በዓላት ከአንድ ቀን ያልፋሉ። በብሉይ ኪዳን በኦሪት ዘሌዋውያን በምዕራፍ 23 በልዩ ልዩ መልኩ የተቀመጡ 3 በዓላት አሉ።
እነዚህ በዓላት ለ8 ቀን የሚታሰቡ ናቸው። ከነዚህም አንዱ ፋሲካ የሚባሉ በዓል ነው። ፋሲካ እስራኤል ከግብፅ የወጡበት ከግብፅ ሀገር የወጡበት ብቻ አይደለም፣ ከባርነትም ነፃ የወጡበት እንደ ሕዝብነት የታወቁበት ታላቅ ሕዝብ መሆናቸው የተገለጠበት እግዚአብሔር ድንቅ ተአምራት በማድረግ ኃያልነቱን፣ አምላክነቱን፣ ማንነቱን የገለጠበት በዓል ነው። በኦሪት ዘጸአት በምዕራፍ 12 ልዩ ዝርዝር ስራው ተመዝግቧል። እስራኤል የሚባል ሕዝብ ከዚያ ጊዜ ጀምሮ ነው እስራኤል የተባለ እስራኤልነቱ የታወቀ እና ይህ ሕዝብ በረሃብ ምክንያት ግብፅ ገብቶ ከ200 ዓመት በላይ ለበለጠ ጊዜ በዚያው ሀገር ኑሮ ያደረገ የተባዛ ሲሆን ግን ኑሮ በባርነት በጥቃት በረገጣ የኖረ ሕዝብ ነው። እንዲያውም ከግብፅ ነገሥታት አንዱ ይህን ሕዝብ እየበዛ በመሄዱ ቁጥሩን ለመቀነስ ሲባል ማንኛውም እስራኤላዊ ሁሉ የጡብ ስራ እንዲሰራ፣ ድንጋይ ተሸካሚ፣ ጡብ ረጋጭ አቅራቢ እንዲሆን ተወስኖበት ነበር። ይህም የሆነው ወንዱ በስራ ላይ ሲዳከም ከዋለ ወደ ሚስቱ መድረስ አይችልም፣ የኮንም አይወልዱም ብለው ነው። የወሊድ መቆጣጠሪያ ማለት ነው እንደ ዘመናችን። ከዚያም አልፎ በዚያ ወራት ሴት እንጂ ወንድ በእስራኤል ቤት የተወለደ እንደሆነ ይገደል ነበረ። ሙሴ ብቻ የተረፈው። እሱም እግዚአብሔር ምክንያት ብሎለት እናቱ ወስዳ ለአንድ ነገር ጠቅላ አባይ ወንዝ ዳር ፊላው ስር አስተኛቸው። የፈርዖን ልጅ ለዋና ወርዳለች። ዓይኗ ሲቃኝ ያንን ታያለች። የሙሴ እህት የፈርዖን ልጅ የቤት አሽከር ናት። እስቲ አምጪ አንቅ አለቻት። አወጣች። የተጠቀለለው ሲከፈት ግን ወንድ ልጅ ነበር። በፊቱ ብርሃን ተስሎበታል። አራራት፣ አዘነች በጣም እና ከዚያ አስተወስዳ የኔ ልጅ ብላ አሳደገችው። እሷ የኔ ልጅ አለች እንጂ እግዚአብሔር ግን የግብፅ ጠላት አድርጎ ነበር የሰየመው። በእህቱ ሞግዚትነት በጠላቱ እናትነት አድጎ የፈርዖን የንጉሥ ልጅ እየተባለ እየተቀማጠለ ኖሯል። እህቱ ግን ለእመቤቷ ያማከረቻት ምን ነበረ? ይህ ልጅ ምግብ የለውም፣ ገና እንደምታየው ጨቅላ ነውና የምታሳድገው እናት እንፈልግላት አለች። ጥሩ እንግዲህ ፈልግልኝ አለቻት። በዚህ ሰሞን ልጇን ወታደሮች ወደ አባይ ጣሉባት። አንድ ሴት አለች። እሷ ትምጣና ታሳድገው ብላ
በዚህ ቋንቋ እናቱን ወሰደችና አገናኘችው። እናቱ ጡት ማጥባት ብቻ ሳይሆን የአባቶቿን ታሪክ ጭምር እያስተማረች አሳደገችው። ሴቶች አንዳንድ ጊዜም ለሞት አንዳንድ ጊዜም ለመድኃኒት ይበጃሉ። እያስተማረች አሳደገችው። አደገ፣ ጎለመሰ። የንጉሱ የልጅ ልጅ ነው የሚባል ወጣ ገባ ይላል። አንድ ቀን እዚያው የተወለደበት ወይም ወድቆ ተገኘበት አባይ ወንዝ አካባቢ ሲንሸራሸር አንድ ግብፃዊና አንድ ዕብራዊ እስራኤላዊ ሲጣሉ ያገኛል። ሊያስታርቃቸው ሞከረ፣ አልተቻለም። እንደ ታሪኩ በመጽሐፍ ቅዱስ አልተጻፈም። እስራኤላዊው ልብስ የሚያጥብበት እንዶድ ቅጠላቅጠል ቤት ያሰናዳል። ግብፃዊው እኔ ልጠብበት ይለዋል። እንዴት ነው ባዘጋጀሁት አንተ ታጥባለህ ይለዋል። እንኳን በዚህ በደም ባጥበው ምንድን ነው ይለዋል። በጭቅጭቅ ይነሳል እና ግብፃዊው ዕብራዊውን ገደለው። ሙሴ ይህን ይመለከት ነበርና ግራ ቀኝ ካየ በኋላ አጠገቡ ምንም ሰው አለመኖሩን ሲያውቅ ያን ግብፃዊ በጥፊ ሲያጋጨው ሞተ። አሸዋ ውስጥ ቀብሮት ሄደ ይላል። ከዚህ ጊዜ ጀምሮ ግን ጣት ነው የጀመረው። በዚህ አሁን ወጣ ወጣ እያለ ሲል ወሬው ተሰማ። ኢያሱ ሾልኮ ወደ ምድያም አገር ሄደ። እዚያም 40 ዓመት ቆየ። የካህኑን የዮቶርን ልጅ አግብቶ ይኖር ነበር። አንድ ቀን በጎችን ባሰማራበት ቦታ አንድ ግልጽ ራእይ መጣ። እሳት በቁጥቋጦ ላይ ይነዳል። ቁጥቋጦም አይቃጠልም፣ እሳቱም አይጠፋም። ምንድን ነው ይሄ ነገር ብሎ ወዲያ ሲቀርብ ጫማህን አውልቅ አለው። አወለቀ፣ ቀረበ። በግብፅ ያለችውን የሕዝቤን ጩኸት ሰምቻለሁ፣ ላድናቸውም ወርጃለሁ። አሁን ወደ ግብፅ እልክሃለሁ ብሎ ጠርቶ ወደ ግብፅ ላከው። ገባ፣ ተአምራት አደረገ። ግብጾች ግን በቀላሉ የሚበገሩ አልሆኑም። በተለይ ንጉሳቸው 9 አይነት መቅሰፍት በግብፅ ላይ ወረደ። 10ኛው ግን ሞተ በኩሩ ነበረ። ሞተ በኩሩ ማለት ደግሞ በየቤቱ ያለውን የመጀመሪያ ልጅ በአንድ ቤት የሚቀስፍ ነው። ፈርዖን ደግሞ የመጀመሪያ ልጅ ነበረ፣ የግብፅ ንጉስ እና በዚያ ቀን ማታ ይህን ለሙሴ ሕግ ሰጥቶት ነበረ። አንድ በግ አርዳችሁ ቤተሰብ ከቤተሰብ ጎረቤት ከጎረቤት አንድ ሆናችሁ ያን በግ ማታ በልታችሁ ጨርሱ፣ ለነገ የሚተርፍ ነገር የለም። በጉን ግን ስታርዱ በቃን መድረኩን ደሙን ቀቡት
በዚህ ጊዜ በየቤቱ እየገባ የበግ ልጆችን የሚጨርሰው በሽታ ያንን ደም ሲያየው የእናንተን ቤት እያለፈ ይላለው እንዳለው አደረገ። በዚያ ቀን በግብፃውያን ቤት በጠቅላላው ለቅሶ የማይሰማበት ቤት አልነበረም። ፈርዖን ይህን ሲሰማ አስወጡልኝ አለ። አንድ ጊዜ በጠቅላላ በሞላው ግብፅ የነበሩ እስራኤል አስደናቂ ነገር ነው። 605,550 አስቡ። 605,550 ይሄ ለወታደርነት የተመዘገቡት ከ20 ዓመት እስከ 50 ዓመት ዕድሜ ያላቸው ብቻ ናቸው። ከ20 ዓመት በታች ከ50 ዓመት በላይ ያሉ በዚያ መካከልም ሴቶች አልተመዘገቡም። ይህን ያህል ሕዝብ በአንድ ቀን ከግብፅ ወጣ እና ውጡልን አሏቸው። ዱቄት ነው ይዘው ወጡ። ስንቅ አልነበራቸው። የየቤተሰቦቻቸውን ጌጣጌጥ በዓል ልናከብር ነው ብለው ሴቶች የሴቶችን፣ ወንዶች የወንዶችን ጌጣጌጥ ተውሰው ሰብስበው ይዘው ወጡ። ሌሊት በመንፈቅ የሚወጡ ሁሉም ጥርግ ብለው ከወጡ በኋላ ፈርዖን ምን አይነት ሞኝነት የሰራ ነው በሉ። ወይ ከገንዘባችን አልሆን ወይ ከባሮቻችን አልሆን፣ ገንዘባችንንም ባሮቻችንን ማተም ይትቀራለን እንከተላቸው አለ። ተከተሏቸው። የሙሴና የፈርዖን ፈረስ በአንድ ችካል ታስረው እንዳደሩ ይነገራል። በታሪክ ጨለማ ነበር። እግዚአብሔር ሙሴን ቀሰቀሰው። ተነስ ባህሩን ምታ አለው። ጸለየ ወአማተበ ይላል። በመስቀል ምልክት አማትቦ ባህሩን ሲመታው የኤርትራ ባህር ከዳር እስከ ዳር በ3 ክፍል ተሰነጠቀ። 3 መንገድ ወጣ። ከዚህ በኋላ 12ቱ ነገድ 4 እየሆኑ በ3ቱ መንገድ ገቡ። እስራኤል ወጥተው ሲጨርሱ ብርሃን ጎህ ቀደደ። ፈርዖን አየ። አሁን ተከታትላችሁ ግቡ አለ። ተከትለው ገቡ። እስራኤል ጨርሰው ሲወጡ ግብፃውያን ጨርሰው ሲገቡ ወደ ባህሩ ጌታ ሙሴን ባህሩን ምታ አለው። እንደገና ሲመታ በላያቸው ተከደነባቸው። እንደገቡ ቀሩ። ይህንን በዓል እግዚአብሔር ራሱ ፋሲካሁ ለእግዚአብሔር የእግዚአብሔር ፋሲካ ብሎ ጠርቶታል። እግዚአብሔር ሕዝቡን ነፃ ያወጣበት ቀን ማለት ነው። ታዲያ ይህ በዓል 8 ቀን ነው የሚከበረው። የመጀመሪያው ቀን 8ኛው ቀን በከፍታ ይከበራል፣ ግን 8ቱን ቀን በዓል ነው። ይህ እንግዲህ በጉ የጌታችን የመድኃኒታችን ኢየሱስ አምሳል ነበረ። ሕዝቡም የሰው ልጆች ሁሉ አምሳል ነው። ሕዝቡ ከፈርዖን ባርነት ነፃ እንደወጣ የሰው ልጅም በመድኃኒታችን ሞትና ትንሣኤ ነፃ የመውጣቱ ምሳሌ ነበረ። ይህ ከሆነ በኋላ
በ650 ዓመት ጌታ ወደ ዓለም መጣ። ያሰበውን ፈጽሞ መከራ መስቀልን ተቀብሎ ሕዝቡን ነፃ አወጣ። 3 ሌሊት 3 መዓልት በከርሰ መቃብር አደረ። በ3ኛው ቀን እስራኤል ከግብፅ በወጡበት ከሌሊቱ በ6 ሰዓት ጌታም ቅዳሜ ለእሑድ አጥቢያ ከሌሊቱ በ6 ሰዓት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ተነስቶ ሞትን ድል ነስቶ ሙስና መቃብርን አጥፍቶ ለሰው ልጆች ትንሣኤንና የዘላለም ሕይወትን ሰጠ። ሲተረክ ቀላል ነው፣ ስራው ግን ከባድ ነው። ሞቶ ያውም ነፃ ሞት አይደለም፣ ተገፎ ተገርፎ በጥጫ በርግጫ ተደብድቦ አካሉ ደም ለብሶ ከ9 ሰዓት የበለጠ ተደብድቦ ወደ መስቀል ወጣ። በዚያም እጅ እግሩን ተቸንክሮ በጦር ተወግቶ እስከ 11 ሰዓት ላይ ሰዓት በመስቀል ቆይቶ ነፍሱን ከስጋው ለይቶ ወደ መቃብር ወረደ። መጀመሪያ በ9 ሰዓት በ10 ሰዓት በመስቀል ላይ ሳለ ወደ ሲኦል ወርዶ ነፍሳትን 5500 ዘመን ታስረው ከነበሩበት ወህኒ ቤት ነፃ ወጣ። እንደገና ወደ መቃብር ወርዶ የሰውን ሕይወት እኝክ ድቅቅ አድርጎ በልቶ አኝኮ እንዳልነበረ የሚያደርገውን የመቃብርን ኃይል ሰብሮ የሞትን ጥርስ ሰብሮ ሞትን ድል ነስቶ ሙስና መቃብርን አጥፍቶ በመነሳት ለሰው ልጆች ትንሣኤን ቀጥሎም የዘላለም ሕይወትን ሰጥቶ እሑድ በመንፈቀ ሌሊት ተነሳ። ይህም እነዚያ እስራኤል ከግብፅ የወጡበት የነጻነት ወራት ነበረ። ወሩም በዓሉም ወንጌል ምን ይላል? በዕለተ ስቅለት አይሁድ የፋሲካን በዓል ያከብሩ ነበረ እና ስርዓቱ ምንድነው የሚለው? የዚያ ቀን ምግብ ምሳ የሚበላው ብርሃን ሳይታይ ነው፣ በጨለማ ነው እና እንዳይረክሱ ቶሎ ብለው ምሳ እንዲበሉ ለጲላጦስ አሳልፈው ሰጡት ይላል እንጂ እንደነሱ ሐሳብ ቢሆን ውለው ያድሩ ነበረ። በዓሉ የፋሲካ በዓል ስለሆነ ሌሊቱ ሳይነጋባቸው ለመብላት ሲሉ ለጲላጦስ አሳልፈው ሰጡት ነው የሚለው። እንግዲህ ከዚያ ጊዜ ጀምሮ ምሳሌው ከተፈጸመበት ጊዜ ጀምሮ 998 ዓመት እኛም ስለደረስንበት ይህንን በዓል እናከብራለን። እነዚያ የ8 ቀን በዓል እንዳደረጉት እኛም የ8 ቀን በዓል ነው የምናከብረው። ከትንሣኤ እስከ ነገ ድረስ ከእሑድ እስከ እሑድ ፋሲካ ነው። ፋሲካ ነው፣ ልዩ ስም የለውም። በቤተ ክርስቲያን በሥርዓተ ቤተ ክርስቲያን ልዩ ልዩ በዓላት እንኳን ቢኖሩ በአሁኑ ጊዜ የሚነገረው ቃል እግዚአብሔር፣ የሚሰጠው ትምህርት፣ የሚፈጸመው ስርዓት ትንሣኤውን የተከተለ ነው እንጂ ከዚያ ውጭ አይከናወንም። ስለዚህ ይሄ ሳምንት ሰሙነ ፋሲካ ይባላል። ያለፈው ሰሙነ ሕማማት፣ ይሄ ሰሙነ ፋሲካ ይባላል። ባለፈው የነገረ መስቀሉን መታሰቢያ ያከበርንበት ነው። ይሄ ደግሞ የነገረ ትንሣኤውን መታሰቢያ ያከበርንበት ነው። በቋንቋው የነገው በዓል ዳግም ትንሣኤ ይባላል። ክርስቶስ ሁለት ጊዜ ተነስቶ አይደለም የተነሳው፣ አንድ ቀን ነው፣ አንድ ጊዜ ነው። ግን በትንሣኤው ዕለት ማታ የሌሉ ደቀ መዛሙርት ስለነበሩ በነገው ቀን እንደገና ተገልጦ እጁን እግሩን
የተቸነከረ እጁን እግሩን የተወጋ ጎኑን አሳይቶ ስላሳመናቸው ዳግም ትንሣኤ ይባላል። ከእነዚህም አንዱ ቅዱስ ቶማስ ነው። ቅዱስ ዮሐንስ ወንጌላዊ በአጸጻፉ እንዳሰፈረው በምዕራፍ 20 ከቁጥር 19 እስከ መጨረሻው ድረስ በሳምንቱ እሁድ ማታ በዚያ ቀን እሁድ ማታ ላይ የትንሣኤ ዕለት እሁድ ማታ ደቀ መዛሙርት ተሰብስበው ወደ ነበሩበት ቦታ ጌታ መጥቶ በመካከላቸው ቆመ ነው የሚል። ከተነሳበት ሰዓት ጀምሮ ቅድም ጠቅሻለሁኝ። ቅዳሜ ለእሁድ አጥቢያ ከሌቱ በ6 ሰዓት የተነሳ ሲሆን እስከ እሁድ ማታ 3 ሰዓት ድረስ ለአንድም ለሁለቱም እየተገለጠ በመላእክትም አማካይነት ራሱም እያነጋገረ ትንሣኤውን ሲገልጽላቸው ነው የዋለ። ይህም ምስክርነት በብዙዎች ላይ እንዲዘጋገጥ ለማድረግ ነው። ማታ ግን ሁሉም ተሰብስበው ሁኔታቸውን ይህን 3 ቀን የሰነበቱበትን የቆዩበትን ችግሩን መወያየት ላይ ሳሉ ከነሱም አንዳንዶቹ መቃብሩ ሄደው ያዩትን፣ አንዳንዶቹ በመንገድ ያጋጠማቸውን እየተነጋገሩ ሳሉ በመካከላቸው ቆመ ይላል እና ሰላም ለሁላችሁ ይሁን አላቸው። ወዲያውም አባቴ እኔ ወደ ዓለም እንደላከኝ እኔም እናንተን ወደ ዓለም ልካችኋለሁ ብሎ መንፈስ ቅዱስን ተቀበሉ የሚል ቃል ተናግሮ እፍ አለባቸው። በሁሉም መንፈስ ቅዱስ አደረባቸው። ቀጥሎም ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላችሁት አይሰረይትም ብሎ ስልጣነ ክህነትን ለቤተ ክርስቲያን መልእክትን ማስተማርን ለቤተ ክርስቲያን አስተላለፈ። በጊዜው ከነበሩትም አንዳንዶቹ ተጠራጥረው ነበረ፣ ምትሃት መስሏቸው። ግን ምን አላቸው? እሱ ለምትሃት አጥንትና ሥጋ የለውም፣ በእኔ ላይ እንደምታዩት ኑ ዳሱኝ ማን መሆኔን እወቁ አላቸው። ቅዱስ እንድርያስ እጁን እግሩን ዳሶ አምኗል።